ቆይ እሱም ሰው አይደል? ምን አስደነገጠው? ቆይ ለምንድን ነው ይሄን ያህል መውደድ ያጠራጠረው? በቃ እንደዚህ እንደቀልድ ተለያየም ማለት ነው። ለነገሩ ማንንም መውቀስ አልችልም። ሁሉም ነገር የኔ ጥፋት ነው። ቆይ አትሂድ። እኔን ስላየ ለምን ትሄዳለህ? ቦታው እኮ ለሁላችንም ይበቃል። ብቻ መሆን ፈልጋ ከሆነ ደግሞ እኔ ወደ ውስጥ እገባለሁ። በሁለተኛው አማራጭ እስማማለሁ። እውነት? እና ልግባ ወደ ውስጥ? አዎ። እሺ በቃ በመጨረሻ መሰረት ኑኑ የቴዲ ልጅ እንደሆነች ታወቀች። ከዚህ ቀደም ኤልሹ የወይዘሮ ሄለን ልጅ እንዳልሆነች ቴዲ ነግሯት ነበረ። ከዛም አልፎ ደግሞ ቴዲን ለብዙ ጊዜ ወይዘሮ ሄለን ደብቃ የነበረውን ሚስጥር በደብዳቤ መልክ ለቴዲ ሰጥተው ነበር። ያ ደግሞ ኤልሹ የእሱ ልጅ እንደሆነች ነበረ የሚያሳየው። ያ ማለት ኤልሹ የሁለቱም ልጅ አይደለችም ማለት ነው። ኤልሹ የኛ ልጅ ከሆነች ኑኑ ደግሞ የወይዘሮ ሄለን እና የቴዲ ልጅ ናት ማለት ነው እያለች መሰረት ይህንን ነገር እያሰበች በጣም ተጨናንቃለች። ይህንን ነገር በጭራሽ መቋቋም አልችልም፣ አሁንስ እኔ ማበዴ ነው እያለች መሰረት ይህንን እውነት አምና መቀበል በጣም ቸግሯታል። ቤሉልና ቤቲ ወደ ቴዲ ቤት ተያይዘው ሲሄዱ መሰረት ደግሞ ተደብቃ ሁለቱን እየተከተለቻቸው ነበረ። ቤሉል እንግዲህ ቴዲን ካላገኘሁት እያለ ቤቲን ሲያስቸግራት ሁሉም ቤሉል ሊያስቆሙትና ቴዲ በጣም አደገኛ ሰው ስለሆነ ወደዛ ቤት መሄድ እንደሌለበት እየነገሩት ነበረ። ቤሉል ግን ግዴታ መሄድ አለብኝ ብሎ ስለወሰነ መሰረት ደግሞ አንድ ነገር ያደርገዋል ብላ ከኋላ እየተከተለቻቸው ነበር የሄደችው። ቤሉል እዛ በደረሰ ሰዓት እንግዲህ ከቴዲ ጋር ትልቅ ጸብ ውስጥ ይገባሉ። በዚህ ሰዓት መሰረት ከተደበቀችበት ወጥታ ቴዲ ላይ ትጮህበታለች። ቴዲም ደግሞ አንቺ አፍሽን ዝጊ ብሎ መሰረት ላይ ይጮህባታል። እንደምንም ብላ ቤሉልን አረጋግታ ከዛ ቦታ ላይ እንዲሄድ ታደርገዋለች። ቤሉል ግን ቤቱን አንድ ጊዜ ስላየው ደግሞ መንጣቱ እንደማይቀር እርግጠኛ ነበረ። ቴዲ ግን አሁን ላይ ቤቱን ስላወቁበት ቤቱን አሁኑኑ መቀየር እንዳለበት ያስባል። ኑኑ የቴዲ ልጅ መሆኗን በመሆኗ የደበራችሁ እስኪ ይህን ቪዲዮ ላይክ እያደረጋችሁ ኑኑ እንግዲህ መቼም ቢሆን ይሄ ሊሆን አይችልም፣ እኔን ለማጃጃል እና እንደዚሁም መሰረትን ለማናደድ እየተጠቀመበት መንገድ ነው ብላ ነው እያሰበች ያለችው። መኮም ደግሞ ይህንን ነገር ኑኑዬ ስትነግረው ስቆ ነበረ እያለፈው ማለት ነው። ማለት በቃ የሆነ አብደሻል፣ አሁን ጸበል መሄድ አለብን እያለ ነበር ሲላት የነበረው። ከዚህ ቀደም በሰራሁት ቪዲዮ ላይ ኑኑዬ ጤነኛ አይደለችም ጸበል እንውሰዳት እንደሚልና በኑኑ ሁኔታ መኮ በጣም ግራ እንደሚጋባ ነገራችሁ ነበረ ማለት ነው። አሁን ላይ መኮ እንግዲህ ይህንን ነገር ነው እያሰበ ያለው። መሰረት ግን ይህንን ነገር ስትሰማ በጣም ነበረ እየደነገጠችው ማለት እውነት እንደሚሆን በጣም እርግጠኛ ነበረች ማለት ነው። ምክንያቱም በጣም ብዙ ሚስጥሮች እና የተወሳሰቡ ነገሮች እንዳሉ መሰረት እነሱ የማያውቁትን ነገር እሷ ግን በጣም ብዙ ነገር ታውቃለች። ወዲያውኑ ነበረ ተከፍሌ ውጡልኝ ብላ አስወጥታ ለብቻዋ እያሰበች የነበረችው። ይሄ እውነት ከሆነ በቃ ተያይዘን እንዳለ ቤተሰቡ ማበዳችን ነው እያለች በጣም ተጨንቃ ነበረ። ይህንን ነገር እንግዲህ ቴዲ ጋር ደውላ ለማጣራት ሞክራ ነበረ። ቴዲም ደግሞ እውነቱን ነው የተናገርኩት፣ ምንም የዋሸሁት ነገር የለም፣ ይሄ ለዘመናት ደብቄው የነበረው ሚስጥር ነው፣ ስለዚህ ለራሴ ብዬ ነው ይህን ነገር የተናገርኩት፣ በቅርቡ ደግሞ የዲኤን ምርመራ አረጋግጬ እውነቱን አሳውቃችኋለሁ ብሎ ነበር ለመሰረት የመለሰላት ማለት ነው። መሰረት እንግዲህ ቀደም ብሎ እውነት እንደሆነ ውስጧ ማለትም እውነቱን ሊሆን ይችላል ብላ ውስጧ ቢጠረጥርም ነገር ግን ደግሞ ልታምን ፈቃደኛ አልነበረችም ማለት ነው። እንግዲህ ከሱ ለመስማት ነበረ ደውላ ይህንን ነገር እየጠየቀችው ማለት ነው። ቴዲም ለዘመናት ደብቄው የነበረው ሚስጥር ነው ብሎ ሲነግራት
በዛ ላይ ደግሞ አይንዬን ኑኑ ስትወለድ አብሮሽ ማን ነበር ብላ ስትጠይቃት አንድ የማላውቀው ሰው አብሮ እንደነበረ ስትነግራት መሰረት በነገሮቹ ሁሉ በጣም እርግጠኛ ሆና ነበረ። መሰረት እንግዲህ ወደ ቴዲ በሄደችበት ጊዜ ወይዘሮ ሄለንም እሷን በጣም የደበቀችው ትልቅ ሚስጥር እንዳለና ኤልሹ የእሱ ልጅ መሆኗን ደብቀው እንደነበረ ለቴዲ ትነግረዋለች ማለት ነው። እንግዲህ በዚህ ሰዓት ቴዲ የሆነ ሀሳብ ይመጣለታል። ወይዘሮ ሄለን የኤልሹ እናት እንዳልሆነች ስለሚያውቅ ያ ማለት ኑኑ የኔ ልጅ ናት ማለት ነው ብሎ ቴዲ ያስባል። በዚህ ነገር እንግዲህ እንዳለ ቤተሰቡ ተበጥብጧል ማለት ነው። መኮ እንግዲህ ስልክ ቁጥሩን ስጭኝና እኔ አናግረዋለሁ ብሎ እያሰበ ነበረ። መሰረት ግን ይሄ ነገር መሆን የለበትም ብላ ከልክለዋለች ማለት ነው። መኮም እንግዲህ በራሱ መንገድ ቴዲን ለማግኘት ሊሞክር ይችላል ማለት ነው። ሌላው ትልቁ ነገር ምንድን ነው? ቤቴና ቤሉል በሚያወሩበት ጊዜ ማለትም የቴዲን ቤት እንድታሳየው በጠየቃት ጊዜ ቴዲ ቤት መሄድ የለብህም ቴዲ በጣም መጥፎ ሰው ነው እያለች ለቤሉል ስታስረዳው ነበረ ማለት ነው። እንግዲህ ከቴዲ ጋር እንዴት እንደሚተዋወቁና ስለ ቴዲ መጥፎነት ደግሞ እንዴት አወቅሽ ብሎ ሲጠይቃት እንግዲህ የአባቷ አለቃው እንደሆነ ስትነግረው ቤሉል አንድ የሆነ ሀሳብ ልክ እንደ መሰረት መጥቶለታል ማለት ነው። ከሁሉም ጀርባ ያለው የቤቲ አባት ነው ማለት ነው ብሎ ቤሉልም ጠርጥሯል ማለት ነው። ቤሉል እንግዲህ ስለ አባቷ ቤቲን ሲጠይቃት ነበረ። አባቷ ደግሞ ማንም ሰው የሚያውቀው እንዳልሆነና ሰውን መተዋወቅ እንደማይፈልግ ነበር ስትነግር የነበረው። አባቷ ግን በጣም መልካምና ድሆችን የሚረዳ ሰው እንደሆነ ስትነግረው ቤሉልም ደግሞ በሹፈት አዎ አንዳንድ ሰዎች በጣም ጥሩ ስራ እየሰሩ ነገር ግን ብዙ ሰው እንዲያውቃቸው የማይፈልጉ ሰዎች አሉ እያለ ሲያሾፍባት ነበረ ማለት ነው። ቤቲም አዎ ብላለች። እንግዲህ በዚህ ሰዓት ቤቲ ሳታውቀው ለቤሉል በጣም ትልቅ መረጃ ነው እየሰጠችው ማለት ነው። እንግዲህ መሰረትና ቤሉል ይህንን ነገር ተመካክረው መሰረት ወደነ ቤቲ ቤት ለመሄድ ልታስብ ትችላለች ማለት ነው። ማለትም ግዴታ አባቷን ለማወቅ መሰረት ወደነ ቤቲ ቤት መሄድ ይኖርባታል። ስለዚህ ቤቲን እንደምንም ብላ ወደዛ ቤት ይዛት እንድትሄድ ልታደርጋት ትችላለች። ሌላው ቤዛ እንግዲህ ከነ ቤሉል ቤት ወጥታ ወደ መጣችበት ሀገር ልትመለስ ወስናለች። በዚህ ሀሳብ ግን ቤሉል ፈቃደኛ አይደለም። እንግዲህ ቴዲን ሊያገኙት ሞክረው እንደነበረ ሲሰማ ቤሉል በጣም ተናዶባት ስለነበረ እንዴት ይህንን ነገር ታደርጊያለሽ? እንዴት እሱን ለማግኘት ትወስኛለሽ? እንደዚህ አይነት ነገር ውስጥ እኮ እንዳስገቢ በተደጋጋሚ ነግሬሽ ነበረ ብሎ ቤዛ ላይ ሲቆጣት እንግዲህ ኑኑም አብራ ነበረች። ቤዛ ቀደም ሲል እንግዲህ ለኑኑ ቤሉል እንደሚወዳትና አሁን ከማንም በላይ እሷ እንደምታስፈልገውና በመካከላቸው ምንም አይነት ነገር እንደሌለ እሷ ብቻ እንደምታፈቅረውና እሱ ደግሞ አንቺን ነው የሚያፈቅረው ብላ ሁሉን ነገር ለኑኑ ልታስረዳት ሞክራ ነበረ። ኑኑ እንግዲህ አሁን ምንም ብትይ እኔ አልሰማሽም፣ ሁሉም ነገር ረፍዷል ብላት ነበረ ማለት ነው። ይህንን እያወሩ በነበሩበት ሰዓት ነበረ ቤሉል የመጣው። ቤሉል እንግዲህ ቤዛን እየተቆጣት ኑኑን እንድትወጣላቸው ካደረገ በኋላ ኑኑ በዚህ ሰዓት እንግዲህ ወዲያውኑ ነበረ ከክፍል የወጣችው። ቤዛም ደግሞ እንዴት እንደዚህ ታደርጋለህ? እሷ ባለችበት እኮ መነጋገር እንችል ነበረ። እኔ ከሁለታቸውን ለማቀራረብ እየሞከርኩ ነው እያለችው ነበረ። ቤሉልም እንግዲህ ያለ ፈቃዷ አታስገድጃት፣ እሷን ታያት ብሎ ለምንድን ነው ቴዲን ልታገኙ እያሰብሽው ብሎ እንደዚህ አይነት ነገር ውስጥ መግባት እንደሌለባት ቤዛን ይጠይቃታል፣ ያስጠነቅቃታል ማለት ነው። ከዚህ በኋላ ግን እኔ ከዚህ ሊሄድ ስለወሰንኩኝ ምንም አይመጣብኝም ለእኔ አታስብ ብላ ነበር የመለሰችለት። በዚህ ሰዓት እንግዲህ የቤዛን ልትሄድ መወሰኗን ሲሰማ ቤሉል በጣም ደንግጦ ይህንን ሀሳብሽን እኮ እንድትቀይር ያደርገሽ ነበረ፣ ቆይ ለምንድን ነው እንደዚህ የምታስቢው ሲላት እኔ እዚህ መሆኔ ምንም ጥቅም ስለሌለው ብሄድ ይሻላል ብላለች። ቤዛ አሁን ላይ ቤሉልን እያሰበች እዛ ቤት ውስጥ መቀመጥ ለሷ በጣም ትልቅ ፈተና ነው። ቤሉልን እንግዲህ ሲወጣ ሲገባ፣ በዛ ላይ ደግሞ አንዳንድ ቦታ ላይ እየተደበቀች ስትመለከተው ነበረ ማለት ነው። እሱ እንግዲህ የሚያፈቅራት እና የሚወዳት ሴት እዛ ቤት ውስጥ ሆና እሷ ደግሞ ሁለቱን እያየች እዛ ቤት ውስጥ መቀመጥ
ለእሷ በጣም ከባድ ስለሆነ ያንን ቤት ለቃ ለመውጣት ወስናለች ማለት ነው። እንግዲህ በስተመጨረሻ ትኬት ቆርጣ ሁሉን ነገር እንደጨረሰች እና ጉዞዋም ደግሞ በቅርቡ እንደሆነ ነው ለቤሉል የነገረችው። ቤሉልም ይሄ ፈጽሞ ሊሆን አይችልም፣ አንቺ ከዚህ መሄድ የለብሽም ብሎ ሊያሳምናት እየሞከረ ነበረ። እንግዲህ ምናልባት ቤዛ በውሳኔዋ ልትጸናም ትችላለች። እንግዲህ ቤሉል ካሳዘናትም ደግሞ ልትቀር ትችላለች ማለት ነው። ሌላው አሁን ላይ ኖኑዬ እያሰበች ያለችው የተናገረው ነገር ቴዲ እውነት ከሆነ እኔ የቤሉል እህት ነኝ ማለት ነው ብላ ታስባለች። ኤልሹ እንግዲህ የቶማስ ልጅ እንዳልሆነች እና የቤሉል እህት እንዳልሆነች ምንም የምታውቀው ነገር የለም። እዛ ቤት ውስጥ እንግዲህ በጣም ብዙ የተወሳሰቡና ብዙ ግልጽ ያልሆኑ ነገሮች አሉ። ስለዚህ አሁን ላይ ኑኑዬ ቤሉል ላይ ያላትን ተስፋ እያጣችሁ መታለች ማለት ነው። ሌላው ቤሉል እንግዲህ ጆን ሊመክረውና ከወይዘሮ ሄለን ጋር አሁንም ቢሆን እየሰራ ነው ወይ? እሷ በጣም ወንጀለኛ እንደሆነች እያወቅ አሁንም ግን አንተ ከእሷ ጋር ነህ። አንተ እኮ በጣም ወጣት ልጅ ነህ። እንደዚህ አይነት ስራ ውስጥ ራስን ማስገባት የለብህም ብሎ እየመከረው ነበረ። ጆ ግን እኔ ምን ማድረግና ምን መስራት እንዳለብኝ ጠንቅቄ ያውቃለሁ። ስለዚህ እኔ ልትመክረኝ አትሞክር እያለው ነበረ ቤሉልን ማለት ነው። ቤሉልም እንግዲህ ብዙ አይነት የገንዘብ ማግኛ መንገዶች አሉ። እንዴት እንደዚህ አይነት ቆሻሻ ስራ ውስጥ ራስን ታስገባለህ? ገና እኮ ትንሽ ልጅ ነህ እያለው ነበረ። እንግዲህ እኔ እድሜን ሳይሆን የማስተዳደረውን ቤተሰብና ያለብኝን ኃላፊነት ነው ማሰብ ያለብህ። ስለዚህ ለእኔ ዘመዴም ሆነ ምኔ ገንዘብ ብቻ ነው ብሎታል። ቤሉል ጓደኛሞች እንዲሆኑ ቢጠይቀውም ጆ ግን ፈቃደኛ አልነበረም። ጆ ከዚህ ከንግግሩ እንግዲህ የሚያስረዳው ነገር ቢኖር ቤተሰብ ጫና እንዳለበት እና የሚያስተዳድራቸው ቤተሰቦች እንዳሉት ነው። እንግዲህ ጆ እውነትም እንዳለው እዚህ ወንጀል ውስጥ ገብቶበታል ወይስ ደግሞ በማስመሰል ብዙ መረጃዎችን ለማግኘት እየሞከረ ነው? ማለትም ከዚህ ቀደም ለነቤሉል በሰጣቸው መረጃ መሰረት እና እነቤሉልን አብረን እንስራ ብሎ እንደዚሁም ደግሞ ወይዘሮ ሄለን አግታው ከታገቱት ህፃናት ውስጥ ያንዱ የሆነው ቤተሰብ ወይም አባት ከጆ ጋር አብረው ሆነው ነበረ ማለት ነው። ስለዚህ ምናልባትም ደግሞ መረጃን ለማግኘት ሊሆን ይችላል እንደዚህ አይነት ነገር ውስጥ የገባው። ቢሆንም ግን ጆ ከነ ቤሉል ጋር ቢስማማ ጥሩ ነበረ። ውድ የእንግዳ ድራማ ተከታታዮች እንግዲህ የጆ እና የኤልሹ ፍቅር ደግሞ እንግዲህ በአዲስ ጀምሯል ማለት ነው። ሁለቱም በጣም ደስ የሚል ሁኔታ ላይ ነው ያሉት። ውድ የዚህ ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ባላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ።